ነገር ነው ረኝ ከዛ በፊት አሳሰርነ እንዴ አልካራል አሁንም እንደዚህ ድጋሚ ትላለህ አሁን እንመታለን እንመታለን ምንድነው እንመታለን ልቀቁኝ እንደ ሌላው እንዳታወራ ልቀቁኝ ምንድነው የምትሉኝ ሌላው እንዳታወራ እንደዚህ ተላረግ ማለት እሺ ምንድነው እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና የምርክና አብርሃም ጌታን ዘል በእግዚአብሔር ከልብህ ማርያም ታፈቅረኛለህ ጉዴ ናላልኩም ትመጣለች ጎዳዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ቆያችሁ? እንዴት ናችሁ ቤተሰቦች? ደስታችን ያው መቼም እጥፍ ድርብ ሆኗል ቤተሰቦችዬና በጣም ደስ ብሎኝ ነው የመጣሁት። ማታ በቃ ደስታዬ መቆጣጠር አቅቶኝ የሰው ልጅ ሲያለቅስ ለካ ያልቅሻው ፍሬ ለካ የሆነ ሰዓት ላይ ፍሬ ያፈራል ቤተሰቦችና ትላንትና ምን ልበላችሁ ቤተሰቦች የኔ የአብርሃም የኤርሜላ ፋሚሊዎች ሁላችንም በጣም ደስ ብሎናል። በቃ በእልልታ መግለጽ አልችልም፣ ግን ያው ወንድ ልጅ እልልታ ባይገልጽም እና ደስ ብሎኛል ቤተሰቦችና በጣም ደስ ብሎኛል። ትላንትና ኤርሚዬ ሳቅ ይገባት ነበረ። ሳቅ ያንሳታል፣ ደስታም ያንሳታል። በቃ ብዙ ፍሬ የሚያፈሩ ነገሮች ነው የሚገቧት በዚህ ሰዓት ቤተሰቦችና በጣም ደስ ብሎኛል። ወስማ በቃ ትላንት ባይዞ ነግራችሁ ነበር። ትላንት ብዙዎቻችሁ ወረኛ ምናምን ብላችሁ ኮሜንት የጻፋችሁ ሰዎች ነበራችሁ። ያው እኔ የምናገረው ነገር እንደዚህ መሬት ጠብ አይልም። ጌታን የምሬን ነው የምላችሁ። ትላንትና ብዙ ነገር አውርቼ እንደሚወዳት አጣርቼ በሆነ ሰዎች ሰምቼ ነበር የመጣው መረጃውና እንዳልኩትም አልቀረም አይደል? ፍቅሩን ገለጸላት። አብርሃም ሚስጥሩን ተናገረ ይሄ ነበር የመጣው ትላንትናና ቤተሰቦች እውነት ነው። ሚስጥሩን ተመልክታችሁታል። በጣም እንደሚወዳት ገልጾላታል። ኤርሚዬ እንኳን ደስ አለሽ። አብርሽና ኤርሚ ወደፊት ጉዟችሁ ወደፊት። ቀጣይ የምንጠብቀው ቀለበታችሁን ነው ቤተሰቦች። በቃ ተጋቡልን እንዴ! ምንድነው አስጨነቃችሁን እኮ። ሌላ ትልቅ ድግስ ሪዘርቭ ድግስኛ እዚህ እናዘጋጃለን ቡታጅራ ላይና በጣም ደስ ብሎኛል። ኤርሚዬ እንኳን ደስ አለሽ። ደውዬ አወራሻለሁ። ደስታሽ ተካፋይ የደስታሽ ተካፋይ የሁሉ ነገርሽ ተካፋይ መሆን ስለምፈልግ ማለት ነውና ቤተሰቦች ዛሬ በደስታና በፈገግታ የመጣሁት በጣም ከናንተ እኩል ስለተደሰትኩ ማለት ነው። ሁላችንም ያው ደስ ብሎናል። ብዙዎቻችሁ ቅር የተሰኛችሁ ሰዎች ልትኖሩ ትችላላችሁ። ግን ደግሞ በቃ ማለት ብዙ ተጎድቶ ብዙ መጥፎ ነገርን ያለፈበት ሰው ጥሩ ነገር ይገባዋል፣ መልካም ነገር ሊገጥመው ይገባል ቤተሰቦች። ምክንያቱም እሱ የልፋቷ ውጤት ነው። አንድ ሰው ፈልጎና ወዶ ቀርቧችሁ ከተላመደባችሁ በኋላ የምታመጡት ፍቅር ማለት ነው ቤተሰቦች። እና እሱ ደግሞ ከሩታ ጋር ከተለያየ በኋላ ቀጥታ ከሱ ጋር ከኤርሜላ ጋር ነበር በቃ ግንኙነቱን ሲያደርግ የነበረው፣ መልካም ጊዜዎችን ሲያሳልፍ የነበረው፣ ጥሩም መጥፎንም ብዙ መልካም ነገሮችን አብረው አሳልፈዋልና በዚህ አይነት ቻሌንጆች ውስጥ ፍቅር ይኖራል። ያ ነው ፍቅር እንዲገነቡ ያደረጋት እንጂ እንዲ ውሽሚት ምናምን እያላችሁ የምትሳደቡ ሰዎች ግን አደብ ግዙ። የምሬን ነው የምላችሁ። ምክንያቱም እማታውቁት ነገር አለ። የሰው ልጅ እንዴት ሳትቀርቡት ውሽማ ዘሎ እንዴት ውሽማ ሆኖ ሊመጣ ይችላል? ስታስቡት እስቲ እናንተ ምንም አይነት ምክንያት ምንም አይነት ኬስ ሳይኖር እንዴት ዝም ብሎ ውሽማ ይባላል እንዴ? እነሱ እኮ ግንኙነታቸው ቅርርባቸው እንደዛ የሚያስበል ነገር አይደለም። ብዙዎቻችሁ በጣም ቅር የተሰኛችሁ ትኖራላችሁ። እኔ ኬር አይሰጠኝም ስለናንተ ማለት ነው። አሁን ደስታችንን እናክብርበት ቤተሰቦች። ከዚህ በኋላ ማለት በቃ ማለት በመልካም ነገር እንዲመጡልን መመኘት ነው ያለብን። በጥሩ አሁን እኔ የምጠብቀው የምሬን ነው የምላችሁ ቀለበት ነው። በቃ ቀለበት እንዲያስርላት እንዲያገባት በቃ እንዳይጎዳት ከዚህ በኋላ ምንም አይነት ነገር መጥፎ ነገር እንዳያደርስባት። ምክንያቱም ሴት ልጅ ነች፣ ትሰበራለች። ሩታ እንዳለችው እድሜ ያሳስባታልና ቶሎ አግባትና ፌሽታ በፌሽታ አድርገን ጠላቶችንም ማቃጥለልን። ብዙ ጠላቶች አይናችሁ በርቷል፣ አይናችሁ ደም ለብሷል። ደም የለበሰ አይናችሁ እንግዲህ ምንም ማድረግ አንችልም፣ ወደ ነጭ ልንመልሰው አንችልም በሰላማዊ ሁኔታ። እንግዲህ አይናችሁ ደም የለበሰ ሰዎች፣ ቅጥል ያላችሁ ርር ያላችሁ ሰዎች በጣም ይቅርታ። ምክንያቱም
የሚሆነው ሆኗል። እንደሚሆንም መጀመሪያ ቀድሜ ገልጬላችሁ ነበር። መልካም ነገር እንደሚፈጠር በፍቅር አብረው እንደሚመጡ ነግሬያችሁ ነበረ። ምን አለ ትሉኛላችሁ? ዛሬ ማታ አብርሽ ለኤርሜላ ፍቅሩን ይገልጽላታል የሚል ነገር ተናግሬ ጨርሻለሁ። ቤተሰቦች አይደለ? ይህንን ነገር ደግሞ ከኔም ከነሱም ማረጋግጣችሁታል ቤተሰቦች። እና ብዙ ሚስጥራቸውን ብዙ ጥሩ ነገሮቻቸውን ለኔ የሚነግሩኝ ልክ እንደ ሚስጥረኛ የሚነግሩኝ ጓደኞች አሉኝ ከአብርሃም ጎን ያሉ ማለት ነውና አብርሃም የሚያደርጋቸውን ነገሮች በሙሉ ጥሩ ነገር የሚሆን መጥፎ ነገር የሚሆን በምክር የሚሆን ካሁን በኋላ እናግዘዋለን። ብዙ ጥሩ ነገሮችን እንዲያደርግ እንደግፈዋለን። ምክንያቱም አብርሃም መጥፎ ሰው አይደለም፣ ጥሩ ሰው እንደሆነ ትላንት አስመልክቶናል። ሴት ልጅ መጉዳት እንደማይችል እህት እንዳለው በቃ ጥሩ ነገሮችን ማድረግ እንደሚችል ጥሩ ልብ እንዳለው ትላንት አስመልክቶናል አብርሽና እናመሰግናለን። ለሁሉ ነገር አንተ መልካም ሰው ነህ፣ መልካም ማለት ነው። እና በጣም ካንተ መጠብቀው ነገር ቢኖር አብርሽዬ አሁን በቃ እንደውም የሆነ ቦታ ይዛት ሂድ እስቲ ከጠላቶች ለመራቅ የሆነ ቦታ ይዛት ሂድ ኤርሚ። በቃ አዝናናት፣ ፈታ አድርጋት፣ ወይ ጥፍት የምትሉበት ማንም የማያገኛችሁ ልክ የሆነ በቃ እንዲህ ደሴት የሚመስል ቦታ ይዛት እልም በል እስቲ አብርሽ፣ በእናትህ አስደስተኝ እኔንም። ምክንያቱም ጠላቶቻችሁ አሁን በዚህ ሰዓት ብዙ አይናቸውን ያፈጠጡ ልክ እንደ ማይክሮስኮፕ ከጀርባችሁ እንዲህ በዙሪያችሁ እንደዚህ ተገጥመዋል። እናንተን ለመለያየት የሚፈልጉ እናንተን መጥፎ ነገር ለማድረግ የሚፈልጉ ጠላቶች እንደዚህ በዙሪያችሁ ከበዋቸዋል። እና ያንን ነገር ለማጥፋት እስቲ ኤርሚን ይዛት ጥፍት በል ብንን በሉ። በቃ እናንተ ያሌላችሁበት ቦታ እናንተ ማትገኙበት ቦታ በቃ የእናንተ ፎቶአችሁ እንጂ አካላችሁ ማይገኝበት ቦታ ይዛት ጥፋ። በእናትህ አብርሽ ይሄንን ነገር አድርገው። ምናልባት ከኤም ቪዲዮ ካየኸው አድርገው እና አናድልኝ። ብዙ ጠላቶች አሉ፣ ብዙ ቅጥል ያሉ አሉና ምትናደዱ ተናደዱ። እንግዲህ ቤተሰቦች ትላንትና ብዙ መጥፎ ብዙ ቻሌንጆችን አሳልፌያለሁ። እኔም ያንን ነገር በመናገሬ ምናምን ያው ማስፈራሪያው እንዳለ ሆኖ ማለት ነው እና ምንም አይመስለኝም። እኔ ይሄንን አይነት ነገር መፈራ ሰው አይደለሁ። ለእናንተ ነግሬያችኋለሁ ቤተሰቦች። ግን በጣም የሚያስጠላው ነገር ማለት በቃ ያልፈለጉትን ሰው ወደ ራስ ማድረግ ያልተፈለገን ሰው ወደ ራስ ማድረግ ይችላል እንዴ? ያልፈለገህን ሰው ወደ ራስ ማድረግ ትችላለህ? አይቻልም እኮ። አሁን ብዙዎቹ እያደረጉ ያሉት ይሄን ነው። አብርሃም ለኤርሜላ ፍቅር አለው። ይሄ ማንኛውም ሰው የሚያውቀው ነገር ነው። ምክንያቱም ያደረገችው ለሱ ያደረገችው ብዙ ጥሩ ነገሮች እንዲወዳት አድርጓታል። ተመልካቾች የሚያውቁት ነገር እኮ ነው። እኔ በጣም የምጠሏቸው ሰዎች ግን በጣም ነው የምታናድዱኝ። ምን ታድርግ ኤርሜላ? እስቲ ምንድነው እስቲ መጥፎ ነገር ያደረገችው ነገር ይሄ ነው በሉ እስቲ። አብርሃምን ቀረበችው፣ ተቀራረቡ፣ ቀረባት። ሲቀርባት ደግሞ ማንኛውም ሰው በመላመድ ውስጥ ፍቅር ይገነባል። ስለዚህ ምንም ነገር ሊገርማችሁ አይገባምና ቤተሰቦች በጣም ደስ ብሎኛል ዛሬ ማርያምን በጣም ማለት ደስ ብሎኛል። እና ብቻ ደስታችንን እንዴት በምን አይነት መንገድ እናክብረው የሚል ነገር ነው ያለኝ ማለት ነው። በጣም ደስ ስላለኝ ነው የምነግራችሁ፣ የምሬ ነው። የእናንተ ደስታ ያው የኔ ደስታ ነው እና ደስታችንን እኩል እናከብረዋለን ዛሬ። በቃ ምን ልበላችሁ፣ አሁን ትንሽ ቆይቼ ከከሳት በኋላ ኤርሜላ ጋር ለመደወል አስቤያለሁ፣ በጣም በደስታ ማለት ነው። ስራዬን ልስራበት እስቲ። አንተ ምንድነው ስራዬን ልስራበት? ምን ሆናችኋል እናንተ? ስራዬን ልስራበት ከመት ሆነት እንዳታወራ ተብለህ አይደል እንዴ? ከዛ በፊት አሳሰርና አይደል? ይኸውልህ ለምንድነው የማትረጋጋው? ስራዬን ልስራበት። አንተ የምትሆን አርፋሽ ተቀመጥ። ካሜራ አለ፣ ማስረጃ አለ፣ እያየህ ነው አይደል? ማስረጃ አለ። ስማ በቃ ስማ፣ የሚናገርን ስማ ተበልካለ። ከዛ በፊት አሳስረናል። ድጋሚ እንዳትገባ። ካሜራ ችግር የለም፣ እዚሁ እንቀጠቀጣለን። አፈር ነው የምናስቀመው። እሱም ይኸውልህ ልብ ሲኖር ነው እንደዛ የምታደርገው። እንደዚህ እንዳታወራ ምንድን ነው? ልቀቁኝ። አንተ እንዴት ነው የሚያደርገው? ምንድነው እናንተ ችግራችሁ ምንድነው? ማን የላካችሁ ግን? ማን የላካችሁ? ዝም በል ተወቀረን እንዴ? ማን የላካችሁ? መጥፎ ነገር ካሜራ አለ። ወደዛ ዞረ ማውራት ከፈለክ ወደዛ ዞረ አውራ። ቤተሰቦች እያያችሁ
እያያችሁ ቤተሰቦች ይኸውልህ ስርዓትን ያዝ እንዳቀርጽ ተመከረን እንዴ እቀርጻለሁ እቀርጻለሁ ምንም እንዳታወራ እሺ አሁን ስራዬን ልስራበት ቤተሰቦች እያያችሁ አሁን ዞራችሁ ማውራት ከፈለጋችሁ ዞራችሁ አውሩ ፊታቸው እንዳይታይ አድርገው ነው አሁን ባራ ቪዲዮ ተሰራ ካየነው እሰራለሁ እንዳትቀር ቅረጽ ዝም ብለህ ቅረጽ እሺ ምንድን ነው የምትለው አንተ እመታለሽ ይኸውላችሁ ዞራችሁ ማውራት ከፈለጋችሁ ይኸውላችሁ ስርዓታችሁን ይዛችሁ አውሩ መናገር የምትፈልጉትን ነገር በሙሉ ተናገሩ ይኸውልህ ምንድን ነው የምትለኝ ከዛ በፊት አሳሰርን እምቢ አልክ አይደል? አሁንም እንደዚህ ድጋሚ ትላለህ። አሁን እንመታለን። ምንድነው? ልቀቁኝ። እንደ ሌላው እንዳታወራ። ልቀቁኝ። ምንድነው የምትሉኝ? ሌላው እንዳታወራ። እንደዚህ ካላደረግን ማለት ነው። እሺ ምንድነው? ስነ ስርዓትን ያዝሽ። ስነ ስርዓት ድጋሚ እመጣለሁ። ባይዞ አሁን የምፈራ ሰው አይደለሁም። እሺ ምንም አታመጡ። የምፈራ ሰው አይደለም። ችግር የለውም። ብቻዬን ስለሆንኩ ነው። ችግር የለውም። አልሰማችሁም? እሺ እግዚአብሔርን እንገናኛለን። አልሰማችሁም? እንገናኛለን። ነገ አገኛችኋለሁ። በፈለጋችሁበት ሰዓት ነው። እሺ ወይኔ ቤተሰቦች አይታችኋል እንግዲህ የደረሰው ነገር። ችግር የለውም። እነሱን ነገ እናገኛቸዋለን። ምንም አያመጡም። ማርያምን ምንም አያመጡም። እግዚአብሔርን ይቀረው ይቀራል እንጂ እኔ ከነሱ ማለት ነው የመጣው ይመጣል። እናቴ ትሙትና